የአላህ ባሪያ የሚለው ስያሜ ማለት ነው። ከዛም ቡራቃቸውን ሐለቃ አለ ማሰሪያ አለ። አንቢያዎች ቤተል መቅዲስ መጓጓዣቸውን የሚያስሩበት ቦታ ላይ አስረው ገቡ። ፊ ሪዋያ 2 ረክዓ ሰገዱ ነቢ ሰለላሁ ዐለይሂ ወሰለም። ከዛም በኋላ አንቢያዎች በሙሉ ባሉበት ነቢዩ ዐለይሂ ሰላቱ ወሰላም አንቢያዎችን አሰገዱ ኢማም ሆነው። እዚህ ጋር 3 ክብር ያላቸው ነገሮች አንድ ላይ ተሰበሰቡ። ሸረፉል መካን የቦታው ታላቅነት ክብር፣ ሸረፉል ኢማማ መስጂድ አለ። ከመስጂዱ አሽረፍ የሆነው ቦታ የኢማሙ ቦታ ነው ሚሕራቡ። ሸረፉል መእሙሚን የተከታዮቹ ታላቅነት ነቢዩ ሰለላሁ ዐለይሂ ወሰለም ኢማም ሆነው በቤተል መቅዲስ ሚሕራብ ላይ ቆመው አንቢያዎችን አሰገዱ። ይህ 2 መልእክት አለው። አንደኛ የእናንተ የአንቢያዎቹ አጠቃላይ ሪሳላ ሲሟላ ነው። ረሱል ሰለላሁ ዐለይሂ ወሰለም ማለት የአንቢያዎቹ ሪሳላ በሙሉ ሙሉነቱ እዚህ ጋር ነው ያለው። የሁሉም መደምደሚያ የሆኑት ነብይ። ሁለተኛ የአንቢያዎችን አኽላቅ በሙሉ እሳቸው ጋር ተሰብስቧል። የእነሱንም ትምህርት የሚያስተምሩት ኢስራ ከመስጂድ አልሐራም መስጂድ አልአቅሳ መሆኑ ደግሞ ሸርቀን ወመግሪበን ሁሉንም የነቢዩ ሰለላሁ ዐለይሂ ወሰለም ግዛት መሆኑን የሚያሳይ ነው። ይሄ ትልቅ መልእክት አለው። ነቢዩ ሰለላሁ ዐለይሂ ወሰለም አንቢያዎችን ካሰገዱ በኋላ ወደ መጀመሪያው ሰማይ ወጡ። እንዴት ወጡ? አላሁ አዕለም። ዑሪጀ ቢሂ በቃ በእሳቸው ከጅብሪል ጋር ብቻ መሆናቸውን እናውቃለን። ኢስራ የተደረገበትን በቡራቅ መሆኑን እናውቃለን። ይህኛው አላህ ብቻ ነው የሚያውቀው። ግን ወጡ ወደ ሰማይ። የመጀመሪያ ሰማይ ላይ ማንነታቸው ተጠየቀ። ጅብሪል አለ ማን አለ ብሎ መሐመድ መልእክት ደርሶታል እንዲመጣ። አዎ ተከፈተላቸው። መጀመሪያ ያገኙት አደምን አለይሂ ሰላም አባታችን አደም። መርሐበን ቢብኒ ሷሊህ አሉ። በሳሊህ በሆነ ልጅ